እዩ ጩፋ አዶናይን መክሮታል። ሰግጥ ፈምስ ወደ ቦታው ተመልሷል። ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ የአነጋጋሪው አዶናይ እንዲሁም የእዩ ጩፋ ቪዲዮ ነው። እዩ ጩፋ እንግዲህ በሰግጥ ፈምስ ጉዳይ ላይ ሐሳቡን ሰጥቷል። ይህ ሰግጥ ፈምስ የሚለው ሐሳብ እጅግ በጣም እያነጋገረ ይገኛል። የሃይማኖት አባቶች በዚህ ጉዳይ ላይ እየገቡ የራሳቸውን ሐሳብ እየሰጡ ይገኛሉ። እስከ መጨረሻው ድረስ የምትከታተሉ ከሆነ ይህንን ሐሳብ ማጋራችሁ ነው የሚሆነው። እንዲሁም ደግሞ የለይና ኑር ሰቦ ጉዳይ ምን ደረሰ የሚለውን አሲያ የምትነግረን ይሆናል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየው ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮን እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ምርጥ ያራዳ ልጆች፣ የሆነ ነገር ላስቸግራችሁ ነው የመጣሁት። 30,000 ፎሎወር ደርሰናል። 30,000 አዘበዘክ ፎሎወር ሳይሆን ሪል ምናምን ያራዳ ልጅ ፎሎወር ነው ያለኝ። ምናምን ይመቻችሁ ምናምን የለም የኔን ቪዲዮ 3 እና 4 ደቂቃ ሰብር አድርጋችሁ እየሾፋችሁ ምናምን ላይክ እና ኮሜንት እየጻፋችሁልኝ ምናምን ነው ያላችሁት። ይመቻችሁ እና ቁርአኑ ምን ይላል መሰላችሁ? ወይሉል ሊልሙሰሊን አለዚነ ሁም አን ሰላቲሂም ሳሁን ይላል። ወየውላችሁ ለነዛ ሰጋጆች ሰላታቸው ላይ ዝንጉ ለሆኑት ነው የሚለው። እና ሰላት ላይ ያለንበት ሁኔታ ምናምን አይነፋም። የሆነ ምናምን ሰላት በታይሚንግ አይደለም የሚሰገደው ምናምን ያልፋል ምናምን። ፈጅር ከሰላት ዱሃ ጋር ምናምን አንድ ላይ ነው የሚሰጠው ምናምን። እና እንደዛ አይነት ሙድ ውስጥ ገብቻለሁ የለ። እና እስኪ ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የለ የሆነ የኛ ሀገር ምናምን ጉዞ ወኪሎች ምናምን ያሉት ምናምን እነሱ ጋር እንዲደረስ አልኩልኝ ምናምን የለ። የረሱልን ሀገር ሰለላሁ ዐለይሂ ወሰለም የረሱልን ሀገር ምናምን አታሾፉኝም? በእናንተ ጥረት የሆኑ ማስታወቂያዎችን ሰርቼ የለም የሆዴን ረሃብ አስታግሻለሁ ምናምን። ሮሸ ተመጋቢ ነበርኩ ምናምን በሰር ምናምን ተገብቻለሁ። ይሄ በቃ ለአህመን ጠርያ ምናምን ነበር የሆነ ሰሞን ላይ እየጨመኩ የነበረው። ግን የሆነ አሁን ላይ የለም የሆነ የቀልቤን ረሃብ ደግሞ አስታግሱልኝ ምናምን። ረሱል ሰለላሁ ዐለይሂ ወሰለም በሰገዱበት መስጊድ 2 ረካ እንኳን ምናምን የመስገድ ምናምን እድሉን ብናገኝ ምናምን ሙዴ ነው በቃ። እና ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ምናምን እያደረጋችሁ የለም ጉዞ ወኪሎች ጋር እንዲዳረስ እና የሆነ ስፖንሰር የሆነ አስተዋውቄ የሚሆን ባሉ ምናምን በቃ የሆነ የረሱልን ሀገር ምናምን መዲናን ምናምን የሆነ የመዲናን አየር ምናምን ምገነው እንምጣ ምናምን የለም። እና ኢባዳ ላይ እንጠናከር ነበር ማለት ነው። 30,000 የዱርዬ ባንዲራዎች ይመቻችሁ። እንደምታረጉት ደግሞ አውቃለሁ፣ ተማመንባችኋለሁ። ይመቻችሁ። አረ ይወንድማችን አሹፉት ወላሂ ያሳዩት። በቃ መዲና መሄድ ፈልጓል። ከልብ ነው የነየተው ያስታውቃል ፊቱ ላይ። እና የጉዞ ወኪሎች ጋር የምር ሁላችሁም ሼር አድርጋችሁ ብታደርሱ ደስ ይለኛል። ሊንክ ትራቨል፣ ሙህሪም ቱርስ፣ ኢትዮቢና በጣም በርካታ አሉ። ጠርቼ ማልጨርሳቸው በጣም ብዙ የጉዞ ወኪሎች አሉ። እነሱ ጋር ሼር እያደረጋችሁ ብታደርሱላቸው ወይም ሜንሽን ብታደርጓቸው እዚህ ቪዲዮ ላይ በጣም ደስ ይለኛል። ይህ ወንድማችን እጅግ በጣም ከልቡ እንደነየተ ፊቱ ላይ ያስታውቃል። እንግዲህ በፕሮሞሽን ሰጣችሁት ወደ 30,000 የሚጠጋ ፎሎወር አለ። በዚህ አጋጣሚ በደንብ ፎሎ ብታደርጉት ደስ ይለኛል። ናቫስ የሚል አካውንት አለው፣ በደንብ ፎሎ አድርጉት። 30,000 የሚጠጋ ፎሎወር አለው። ወደ 300,000 ብታደርሱት ደስ ይለኛል። እና ደግሞ ማስታወቂያ አሰርታችሁ እስቲ ኡምራ አስደርጉት። የነብያችን ሰለላሁ ዐለይሂ ወሰለም ሀገር የነብያችን ሰለላሁ ዐለይሂ ወሰለም የሚሰግድ እያደርገው እኛንም አላህ ይወፍቀን። እንዴት ነው አላህ እኔን የዚህ ልጅ ወንድም ያረገኝ የሚያስብል ወንድም አለ። በምን ቀን ነው እህቷ የሆንኩት የምታስብል እህት አለች። አክስት አለች ቤት ስትመጣ የስ ኢትስ ሪያሊቲ። እና ምን እናርገው? መዋደድ መፋቀር በተፈጥሮ ከኛ ይጠበቃል። ሰዋዊ ነው። መዋደድ አለብን፣ መፋቀር አለብን። ግን መዋደድ አልተቻለም። ፍቅር የለም። ቁርአን ምን ይላል መሰለህ? አትውደደው፣ ሐቁን ግን መጠበቅ ግዴታ ነው እየመረረህም ቢሆን። ያ አዩሃ ናሱ ተቁ ረበኩም الذي خلقكم من نفس
واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام الله انفروا على بمن بزمدنا بتساسراችሁ በዝምድና ጉዳይ በሐቅ ትጠየቃላችሁ በሐቅ ነው የሚለው ስለዚህ ወቢልዋሊደይኒ ኢህሳና ለወላጆቻችሁ ኢህሳን ነው መቀበለው አለ አላህ ምርጥ መሆን ግዴታችሁ ነው ለወላጅ ሐቁን ጠብቆ አባት ይሁን እናት ይሁን ሐቋን የመጠበቅ ግዴታ አለበት ሐቋን መጠበቅ ሐቅ መጠበቅ ማለት ነው እነሱ የሚያስፈልጋቸው ነገር ከኛ ሳይድ ማግኘት አለባቸው ወንድምም ልክ እንደዛ እህትም ልክ እንደዛ የወንድምን ሐቅ ጠብቀሃል ግን አልወደድከውም ጥሩ ሰው አይደለም ብሎ ቁርአን ጀጃ ያደርገን አይዳኘን በዚህ በቁርአን መውደድ መዋደድና እንትን መፋቀር ያንተ ድርሻ ነው አላህ ያዘዘ ነገር ቢኖር ሐቁን መጠበቅ ነው ግልጽ ነኝ ለምን መሰላችሁ ሰው ሳይዋደድ መኖር ይችላል ሐቁን ሳይጠባበቅ መኖር አይችልም አንተ የኔን ሐቅ ካልጠበቅ እኔ ያንተን ሐቅ ካልጠበቅኩኝ ምን ይፈጠራል ጻብ ይፈጠራል ይሄ ጥንቃቄ እንዴት እንደሚያደርግ yes አጃብ እኔ ቁርአናችን እኮ ግርም ነው የሚለኝ ወላሂ ለአዚም ከኛ ኗኗር ጋር እንዲመቸን ተደርጎ ነው አላህ Subhanahu Wa Ta'ala ቁርአንን ያወረደውና እንግዲህ ምናልባት ቤት ውስጥ እኮ ይኖራል አይደል ሁላችንም ወይ ወንድማችን ሊሆን ይችላል ወይ እህታችን ወይ አክስት ኡስታዝ እንዳለው የሆነ አንድ ሰው የሚያስቸግር ሰው በቃ የማይመቸን ሰው ሊኖር ይችላል በቃ ቤት ውስጥ በጣም አዛም የሚያደርግ ማለት ነው ሐቁን ግን መጠበቅ አለብን የግድ ተዋደዱ ተፋቀሩማ መዋደዱ መፋቀሩ ምናምን ነገር በጣም ጥሩ ነው በጣም አስፈላጊ ነገር ነው ነገር ግን ያ ነገር እንኳን ከሌለ ቢያንስ ሐቁን መጠበቅ አለብን የወንድምነት ሐቁን የእህትነት ሐቋን የአክስትነት ያጎትነት ሐቃቸውን መጠበቅ አለብን ነው እጅግ በጣም አስገራሚ መልእክት ነው የሌላ ኑር ሰቦን ህይወት ለማትረፍ የተሰበሰብነው የሌላ ቲም ጥያቄ አለን በአለም ዳርቻ የምትገኙ እህቶች ወንድሞች ሙስሊም ክርስቲያን ገንዘባችሁን ታይማችሁን ከኛ ጋር ቀን ከሌሊት ስፔንድ ያደረጋችሁ በሙሉ ከምሽቱ 3 ሰዓት ላይ እንዳትቀሩ ይሄ በጣም ሲሪየስ ማተር ነው ሁለት ነገሮች አሉ የመጀመሪያው በኢትዮጵያ በህጋዊ ፍቃድ ተወስዶ ገንዘቡ ወደ ኤምባሲ ሪያድ ትራንስፈር የተደረገበትኛ ደረሰኛለን ገንዘቡ ትራንስፈር ከተደረገ በኋላ ተከፈለ ተባለ ኦኬ ከተከፈለ በኋላ ለምንድን ነው ወደ ሀገር ማተላከው ብለን ስንጠይቅ አይ ፕሮሰስ አለ በአንዴ አይደለም እዚህ ሀገር ህጉ እንደሌላ ሀገር አይደለም ተባለን እሺ አለን አሁንም ደግሞ ድጋሚ ስንጠይቅ አሁን ከከፍተኛ ፍርድ ቤት ዲፖርት ትደረግ የሚል ወረቀት እሱ ብቻ ነው እየጠበቀን ያለ ነው ተባለ እሺ አለን ከነበረችበት እስር ቤት እስከዛሬ ከነበረችበት እስር ቤት በፊት ወደ ነበረችበት ትራንስፈር ተደረገች ለምን ተደረገች ብለን ጠየቀን ስንጠይቅ ወደዛ ትራንስፈር የተደረገችው ወደ ሀገሯ ዲፖርት ልትደረግ ስለሆነ እዚህ ሀገር እንደዛ ነው አካሄዱ ተባለን እሺ አለን እዛ ሀገር ላይ ኮሚቴዎች አሉ የሷን ጉዳይ የሚከታተሉ ከኛ ከህዝቡ የሚጠበቀውን ነገር ጨርሰናል ኮሚቴዎቹ ቆይ ጠብቁ ነው እየተባለን ያለ ነው ኤምባሲ ጉዳዩን ይዞት አሁን ኤምባሲ ጥግያ ሊያደርሰው ነው ተባለን ይሄን ከተባለን አሁን እንግዲህ 6 ወር ሊሆነው ነው እስካሁን ደግሞ ምንም የሰማነው ነገር የለም አዲስ ነገር ሌላ የተደበቀ ነገርም ካለ ማወቅ እንፈልጋለን ያለውንም ነገር ደግሞ ምን እንደሆነና ከዚህ በኋላ መቼ ነው እቺ እህታችን አገሯ የምትገባው ገንዘቡ ከተከፈለ ኤምባሲ እዛ ሀገር ላይ ያለው የህዝቡን ችግር ለመቅረፍ ነው አይደል እዛ ጋር ማናቀውም ነገር ካለ እንዲያሳውቁን እንፈልጋለን ከኮሚቴው ከኤምባሲ ይሄ ዓለም የተሳተፈበት ነገር ነው ዝም ብለን ቆይ ጠብቁ እየተባልን መጠበቅ አንችልም እህቶች ወንድሞች ከምሽቱ 3 ሰዓት ላይ እንዳትቀሩ ለዚህ ነገር መፍትሄ ማምጣት እንፈልጋለን ከህግም አካል እዛም ካለው ኮሚቴ ኢንሻአላሁ ተዓላ እንዳትቀሩ እንግዲህ የሌላ ኑር ሰቦን ጉዳይ ታስተውሱታላችሁ ብዬ አስባለሁኝ ካሳ ከፍላ እንድትወጣ ተደርጎ ነበር ፍርድ ቤቱ እንደዛ ወስኖ ነበር ይመስለኛል ወደ 1 ሚሊዮን ሪያል ይመስለኛል የካሳው ታዲያ ይሄንን ሌላ ማድረግ ስለማትችል እና አሲያ እጅግ በጣም ደስ በሚል ረበረብ አሰባስበው አስገብተው ነበር እስካሁን ድረስ ግን አሲያ እንደጠቀሰችው ወደ 6 ወር አካባቢ ነው ያለችውና አልተፈታችም ሌላና በጣም አሳሳቢ ጉዳይ ነው ዛሬ 3 ሰዓት ላይ እንግዲህ በሱ ጉዳይ ላይ ለማውራት ቀጠሮ ይዘዋሉ ምን አዲስ ነገር አለ የሚለው ነገ ይዤላችሁ የምመጣ ነው የሚሆነው የሌላ ጉዳይ ግን እጅግ በጣም ነገሩ ውስብስብ እንደሆነ ነው እየተረዳን ያለ ነው
አላህ ሱብሓነሁ ወተዓላ በሰላም ለሀገሯ ያስገባት፣ በሰላም የምትፈታ ያድርጋት። አሁንም ወስዳችሁ ቪዲዮዎች እንግዲህ ሁለት አነጋጋሪ ሰዎች ተገናኝተው ነበር፣ አዶናይና እዩ ጩፋ። ይሄ ሰገጥ የሚለው ኢሹ እጅግ በጣም እያነጋገረ ይገኛል በርካታ ሰዎችን፣ ምሁራንን፣ የሃይማኖት አባቶችን እና በዚህ ጉዳይ ላይ እዩ ጩፋ ለአዶናይ የሰጠው ምክር አለ። እሱን እንመልከትና ከዛ የራሳችን ሀሳብ ስቴት እንሰጥበታለን። እዩ ጩፋ አዶናይን መክሮታል። ሰግጥ ፈምስ ወደ ቦታው ተመልሷል። ይህንን ቪዲዮ ተመልከቱትና እናንተም የራሳችሁን ሀሳብ ስጡበት። ከዚህ በኋላ ግን ስግጥ ፍምስ ሳይሆን ስግጥግጥ ፍምስምስ በሚል እንደተቀየረም እየገለጹ ይገኛሉ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ነው። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብህም። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። እንደሰማችሁት ነው እዩ ጩፋ መሪ ዛሬ ላይ የእውነት ዛሬ ከእዩ ጩፋ ጋር ለስማማ ነው። ምክንያቱም የተናገራቸው ነገሮች ልክ ነው ብዬ አስባለሁኝ። ይሄ ረግጠህ ምን ብለህ ምናምን የሚለውን ነገር እናውጣውና ሌሎቹ የተናገራቸው ነገሮች በጣም ልክ ናቸው ብዬ አስባለሁ። ባይሆንን ግራ ያጋባኝ በዚህ ልክ ሰዎችን ሊያነጋግር የሃይማኖት አባቶችን ሊያነጋግር ይገባል ብዬ አላስብም። ምክንያቱም በጣም ለመረዳት ቀላል የሆነ ሀሳብ ነበር አዶናይ ሲናገር እንደሰማሁት። እኔ ሰግጥ ማለት እንግዲህ ለዓላማ ለቆምክበት ዓላማ ይሄ በቃ ዲስፕሊን ይኖርህ ወይንም ደግሞ ጥንካሬ ትጋት ይኖርህ ነው። ማንም ሰው ሊያስቆምህ አይገባም። ስለተቹ ምን ስላሉ ዞር ብለህ ልትሰማ አይገባም። ዓላማህ ላይ ብቻ ትኩረት አድርገህ ተንቀሳቀስ ነው። ይሄ ደግሞ ማንኛውም ሰው ሊተገብረው የሚገባ ነገር ነውና በዚህ ልክ ለምን እንዳነጋገረ ጉዳዩ እኔ አልገባኝም በግሌና የአዶናይ ሀሳብ እኔ ተመችቶኛል። የኛ ሰው እንግዲህ ይተቻል፣ ከመተቸት ወደ ኋላ አይልም እኮ። እንኳን እኛን ይቅርና ነብያችን ሰለላሁ ዐለይሂ ወሰለም ተተችቷል። አላህን የሚተች ሰው ነው ያለውና ስለዚህ እኛ ብንተች ሊገርመን አይገባም ብዬ አስባለሁ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።